ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን የለተረቡ ሚያዝያ 15 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ ዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ፕሬዝዳንት ታደሰ ወረደ አስተዳደራቸው የክልሉን ሕዝብ ፍላጎት ለመመለስ ሰላማዊ አማራጭን ብቻ እንደሚጠቀም መናገራቸውን፣ በኢትዮጵያ ባለፈው የፈረንጆቹ ዓመት 10 ሚሊዮን ሰዎች በወባ ወረርሽኝን ሲጠቁ ከ1000 በላይ ሰዎች ደግሞ መሞታቸው መናገሩን እና የፈረንሳይ መንግስት የላሊበላ መካነ ቅርስ እድሳትን በቅርቡ ለማካሄድ ተዘጋጅቻለሁ ማለቱን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። ፕሬዝዳንት ታደሰ ወረደ አስተዳደራቸው የክልሉን ሕዝብ ፍላጎት ለመመለስ ሰላማዊ አማራጭን ብቻ እንደሚጠቀም ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና የክልሉን የግዛት አንድነት ለማረጋገጥ ሰላማዊ አማራጭ ብቻ እንጠቀማለን ሲሉ ተናግረዋል። ፕሬዚዳንቱ አክለውም በኢትዮጵያ የእንግሊዝ አምባሳደር ዳረን ዊቺን በዛሬው ዕለት በጽህፈት ቤታቸው ተቀብለው በፕሪቶሪያ ሰላም ስምምነት አፈጻጸም ላይ መወያየታቸው ተገልጿል። በተለይም የክልሉን የመሬት ባለቤትነት ማረጋገጥ፣ የተፈናቀሉ ዜጎች ወደ ነበሩበት መመለስ፣ የፖለቲካ ውይይት መጀመርና የክልሉ ታጣቂዎች ትጥቅ መፍታትና ወደ ማህበረሰቡ መቀላቀልን የተመለከቱ ጉዳዮችን ላይ ውይይት ማድረጋቸውን የክልሉ መገናኛ ብዙሃን ዘግበዋል። ተፈናቃዮችን መመለስ የጊዜያዊ አስተዳደሩ ዋና ተግባር ነው ያሉት ፕሬዝዳንቱ ይህንን ለማድረግ ከፌዴራል መንግስት ጋር በመነጋገር የሚከናወን መሆኑንም ተናግረዋል። የተፈናቀሉ ዜጎችን መመለስና የመሬት ይገባኛል ጥያቄ ለማረጋገጥ በሰላማዊ መንገድ ብቻ እንደሚሰሩም ጨምረው ጠቅሰዋል። አክለውም አስተዳደራቸው በክልሉ ያለውን ፖለቲካዊ ችግር ለመፍታት ሁሉንም የሚያካትት ኮንፈረንሶችን በማካሄድና ከህዝብ የሚነሱ ሀሳቦችን መሰረት በማድረግ በትኩረት እንደሚሰራም ጨምረው ገልጸዋል። በኢትዮጵያ የእንግሊዝ አምባሳደር ዳርዊን ዊች በበኩላቸው ለፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ መልካም የስራ ዘመን ተመኝተው ሀገራቸው ጊዜያዊ አስተዳደሩ ለያዛቸው እቅዶች መሳካት ከፌዴራል መንግስት ጋር በመሆን ድጋፍ እንደሚያደርግም ጨምረው መግለጻቸውንም ዘገባው ጨምሮ ገልጿል። በሌላ በኩል አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸው የክብርና የምስጋና የሽኝት መድረክ ውድቅ አድርገዋል። አቶ ጌታቸው ረዳ ለሚዲያ በሰጡት ቃል የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ያሉ ሲሆንም እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም። ቅድሚያ የሚሰጠው ጉዳይ ቢኖር በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉም ተደምጠዋል። በኢትዮጵያ ባለፈው የፈረንጆቹ ዓመት 10 ሚሊዮን ሰዎች በወባ ወረርሽኝ ሲጠቁ ከ1000 በላይ ሰዎች መሞታቸው ተነገረ። በኢትዮጵያ ባለፈው የፈረንጆቹ ዓመት 10 ሚሊዮን ሰዎች በወባ ወረርሽኝ ሲጠቁ 1200 የሚሆኑ ሰዎች ደግሞ በዚህ ወረርሽኝ መሞታቸውን ሪፖርቶች እንደሚያመለክቱ የጤና ልማትና ጸረ ወባ ማህበር አስታውቋል። የጤና ልማትና ጸረ ወባ ማህበር ምክትል ዋና ዳይሬክተር የሆኑት አቶ አክሊሉ ጌትነት የኢትዮጵያ 75% የሚሆነው የመሬት አቀማመጥ ለወባ ተጋላጭ መሆኑን ተናግረዋል። ወባን መከላከል ይቻላል። በወባ ሰው ከተያዘም ታክሞ መዳን ይችላል። ስለዚህ በወባ ምክንያት መታመም ሆነ መሞት ተቀባይነት የለውም። ምክንያቱም የወባ መከላከያና መቆጣጠሪያ መንገዶችን በማወቅ እንዲሁም በትክክል በመፈጸም ራሳችንን ከወባ መከላከል እንችላለን። በወባ ብንያዝ እንኳ በአፋጣኝ ወደ ሕክምና ተቋም በመሄድ በሐኪም የሚታዘዝ መድኃኒትን በአግባቡ በመውሰድ ከወባ ታክሞ መዳን ይቻላል። ለዚህ ነው እንግዲህ በወባ መያዝም ሆነ በወባ ምክንያት መሞት ተቀባይነት የለውም የምንለው። ይሄ ከሆነ ለምንድን ነው እንግዲህ ሰዎች በወባ ምክንያት የሚያዙት ወይም በወባ ምክንያት የሚሞቱት ብለን ስናስብ፣ አንደኛ የወባ መከላከያና መቆጣጠሪያ መንገዶችን፣ ስልቶችን ባለማወቅ ባለመገንዘብ ወይም እያወቁ እየተገነዘቡ በትክክል ባለመጠቀም ነው። ሁለተኛ በአጋጣሚ በወባ እንኳ ይህን ሁሉ አልፎ ቢይዘን ወደ ሕክምና ጣቢያ ፈጥኖ አለመሄድና በሐኪም የሚታዘዝ መድኃኒትን በአግባቡና በትክክል ባለመጠቀም ነው። አቶ አክሊሉ አክለውም 69% የሚሆነው ህዝብም የሚኖረው ለወባ ተጋላጭ በሆነ አካባቢ መሆኑን
ተናግረው ይህም ለወረርሽኙ መስፋፋት አስተዋጽኦ ከፍተኛ እንደሆነ ጠቁመዋል። አቶ አክሊሉ አክለውም ከአባይ ቴሌቪዥን ጋር ባደረጉት ቃለ ምልልስ ሌላኛው ለወረርሽኙ መስፋፋት ህብረተሰቡ ዘንድ ያለው የጥንቃቄ ማነስና ቸልተኝነት ነው ሲሉም ተናግረዋል። በሀገሪቱ እየጨመረ ያለውን የወባ ስርጭት ለመቀነስ በማሰብም ማህበሩ ከጤና ሚኒስቴር ጋር በጋራ በመሆን ከግሎባል ፈንድ በተገኘ የገንዘብ ድጋፍ በኢትዮጵያ የወባ ጫናን ለመቀነስ በማሰብ በትምህርት ቤቶችና ማህበረሰቡ ላይ በወባ ሕክምናና ምርመራ እንዲሁም የወባ ትንኝ ቁጥጥር ላይ ያተኮረ ዝግጅት ማጠናቀቁንም ጨምረው ተናግረዋል። አክለውም በኢትዮጵያ ለወባ ወረርሽኙ 76 በመቶ የሚሆን ከፍተኛ አስተዋጽኦ የሚያደርጉ ወረዳዎችን መለየታቸውንም ጨምረው ጠቁመዋል። እንደ ሲቪል ማህበረሰብ ድርጅት ላለፉት 26 ዓመታት ያካበተውን ልምድ በመጠቀም በ222 ወረዳዎች ላይ ትምህርት ቤቶችንና ማህበረሰቡ ላይ ትኩረት ያደረገ የግንዛቤ ማዳበሪያ ትምህርትና ቅስቀሳ ማህበረሰቡ የባህሪ ለውጥ ለማምጣት እንዲያመጣ የሚያደርግ ስራ እንዲሰራ ጤና ሚኒስቴር የግሎባል ፈንድ ዋና ፈጻሚ ነው። ይህንን ስራ ለጤና ልማትና ጸረ ወባ ማህበር እንዲሰራ ሰጥቷል። ስለዚህ ማህበራችን ሌሎች ሲቪል ማህበረሰብ ድርጅቶች ጋር በመተባበር በ10 ክልሎች በ222 ወረዳዎች ትምህርት ቤቶችንና ማህበረሰቡን መሰረት ያደረገ የወባ መከላከልና መቆጣጠር ስራ ለመስራት ዝግጅታችንን አጠናቀናል። ለዚህ ፕሮጀክት ማስፈጸሚያም ከግሎባል ፈንድ በጤና ሚኒስቴር በኩል ወደ 50 ሚሊዮን የሚጠጋ በጀት መመደቡን አቶ አክሊሉ ለአባይ ቴሌቪዥን ተናግረዋል። በ1990 ዓመተ ምህረት የተቋቋመው ጤና ልማትና ጸረ ወባ ማህበር በመላ ሀገሪቱ እየተንቀሳቀሰ የሚሰራ የሲቪል ማህበረሰብ ድርጅት ነው። የፈረንሳይ መንግስት የላሊበላ መካነ ቅርስ እድሳትን በቅርቡ ለማካሄድ ተዘጋጅቻለሁ አለ። በቱሪዝም ሚኒስትር ሰላማዊት ካሳና በፈረንሳይ አምባሳደር አሌክሲስ ላሜክ የተመራው የላሊበላ መካነ ቅርስ ጥገና ክትትል ኮሚቴ በዛሬው ዕለት ምክክር አድርጓል። ውይይቱ በፈረንሳይ መንግስት ድጋፍ በሚከናወነው የላሊበላ መካነ ቅርስ የእድሳት ፕሮጀክት ሂደት ላይ ያተኮረ ሲሆን የጥገና ስራውን ለማከናወን የወጣው ዓለም አቀፍ የጨረታ ሂደትና አጠቃላይ የጥገና ስራውን በተመለከተ በሚደረገው ሳይንሳዊ ጥናት ዙሪያ ዝርዝር ምክክር ተደርጓል። ሚኒስትሯ ወይዘሮ ሰላማዊት ካሳ የፈረንሳይ መንግስት በቱሪዝም ዘርፍ እያደረገው ላለው ድጋፍ ምስጋናቸውን አቅርበዋል። የላሊበላ መካነ ቅርስ እንክብካቤ፣ ታላቁ ቤተ መንግስት እድሳት እንዲሁም ብሔራዊ ሙዚየምን ለማዘመን የተጀመረውን ስራ በመደገፍ ከፍተኛ አስተዋጽኦ እያደረገ እንደሆነም ጨምረው ተናግረዋል። በቅርቡ የሚጀምረው የላሊበላ መካነ ቅርስ እድሳት ስራም በከፍተኛ ጥንቃቄና የቅርሱን ደህንነት በጠበቀ መልኩ የሚከናወን እንደሆነ የተናገሩት ሚኒስትሯ ተጠናክሮ እንደሚቀጥልም ጨምረው አረጋግጠዋል። ለዚህም እንዲረዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ባለስልጣንና የላሊበላ ከተማ አስተዳደርን ጨምሮ ሌሎች የሚመለከታቸው ባለድርሻ አካላት የተካተቱበት አማካሪ ኮሚቴ መቋቋሙንም ሚኒስትሯ ገልጸዋል። የፈረንሳይ አምባሳደር አሌክሲስ ላሜክ በበኩላቸው እንደገለጹት የላሊበላ ቅርስ እንክብካቤ የሚመለከቱ ስራዎችን በተለይም የተጀመረው ጥናት በተያዘለት ጊዜ እንዲጠናቀቅ ጥረት እንደሚያደርጉም ተናግረዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። የህወሓት ቡድን የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያኔ ትግራይ መግለጹን የተመላከቱና የሳውዲ አረቢያ መግቢያ ፈቃድ ክልከላ እንዳለባቸው እያወቁ ለሀጂ የተመዘገቡ ግለሰቦች ለሚያጋጥማቸው ኪሳራ ሙሉ በሙሉ ኃላፊነቱን እንደሚወስዱ መጅሊሱ ማስታወቁን ጨምሮ ሌሎች ዜናዎችን እና የውጭ መረጃዎችን ራቢያ ከድር ይዛለች። ተከታተለን መለስ። በድጋሚ አብራችሁ ቆዩ። የህወሓት ቡድን የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያኔ ትግራይ ገለጸ። የህወሓት አንድ ቡድን የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያኔ ትግራይ ፓርቲ ገልጿል። ፓርቲው በዛሬው ዕለት በመቀሌ ከተማ በሰጠው ጋዜጣዊ መግለጫ በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንድ ቡድን ስልጣኑን እንዲቆጣጠር ፍቃድ የሰጠ ነው ሲልም ገልጿል። በፕሪቶሪያ ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር
አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ይህንን አያሟላም ያለው ፓርቲው ይህ በአስቸኳይ እንዲስተካከልም ጠይቋል። አሁን ያለው የጊዜያዊ አስተዳደሩ ካቢኔ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ተላልፎ የተሰጠ ነው ያለው ፓርቲው እንደ ምሳሌም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸውንም አስረድቷል። ጨምሮም በአንድ ቡድን የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያኔ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስበዋል። በመሆኑም ጊዜያዊ አስተዳደሩ ካቢኔው ሁሉም ባካተተ መልኩ እንዲቀየርም ጥሪ አቅርቧል። ይህንን ቅሬታ ለማቅረብ ከጊዜያዊ አስተዳደሩ ጋር ለመነጋገር ጥረት ማድረጉንና አለመሳካቱን የገለጸው ፓርቲው ይህ አይነት አካሄድ የክልሉን ሁኔታ ወደ ባሰ መልኩ የሚወስድ ነው ሲልም ፓርቲው ቅሬታውን አቅርቧል። በተመሳሳይ የክልሉ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ተመሳሳይ ቅሬታዎችን ሲያቀርቡ የሰነበቱ ሲሆን ይህ እንዲስተካከልም አሳስበዋል። የህወሓት አመራሮች አሁን እንደ አዲስ የተዋቀረውን አስተዳደር ውስጥ በበላይነት ይገኛሉ ሲሉ ወቀሳቸውን ያሰሙት አቶ ጌታቸው ረዳ ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል ብለውም ነበር። የሳውዲ አረቢያ መግቢያ ፍቃድ ክልከላ እንዳለባቸው እያወቁ ለሀጅ የተመዘገቡ ግለሰቦች ለሚገጥማቸው ኪሳራ ሙሉ ኃላፊነቱን እንደሚወስዱ መጅሊሱ አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሳውዲ አረቢያ እንዳይገቡ ክልከላ ያለባቸውን ሰዎች በተመለከተ ማሳሰቢያ ሰጥቷል። መጅሊሱ በሳውዲ አረቢያ አሻራ ለሰጡ ግለሰቦች ባስተላለፈው መልእክት ሲተላለፉ የነበሩ መልእክቶችን ችላ በማለት ወይም ባለመገንዘብ የሀጅ ጉዞ ለማድረግ ክልከላ እያለባቸው የተመዘገቡ ግለሰቦች ለሚገጥማቸው ኪሳራ ኃላፊነቱን እንደሚወስዱ ገልጿል። ከዚህ ቀደም ሳውዲ አረቢያ ውስጥ በቋሚነት ወይም በጊዜያዊነት በነበራቸው ቆይታ አሻራ ሰጥተው ወደ ሳውዲ አረቢያ ዳግም እንዳይገቡ ክልከላ ያለባቸው አሻራ የሰጡ ግለሰቦች ምዝገባ እንዳይፈጽሙ በጠቅላይ ምክር ቤት መገለጹ ይታወሳል። በመሆኑም የሳውዲ አረቢያ መግቢያ ፍቃድ ክልከላ እንዳለባችሁ እያወቃችሁ ለሀጅ የተመዘገባችሁ ግለሰቦች ካላችሁ ለሚገጥማችሁ ችግር እንግልትና ኪሳራ ሙሉ ኃላፊነቱን የምትወስዱ መሆኑን ከወዲሁ እናሳውቃለን ሲል መጅሊሱ በወጣው መልእክት አስተላልፏል። ኢትዮጵያን በህገወጥ መንገድ ለስራ ከሚገቡባቸው ሀገራት መካከል በቀዳማይነት የምትጠቀሰው ሳውዲ አረቢያ በመቶ ሺዎች የሚቆጠሩ ኢትዮጵያን በሀገሪቱ እንደሚገኙም ይገለጻል። በሀገሪቱ በህገወጥ መንገድ ገብተው ሲሰሩ የቆዩና በሳውዲ መንግስት ቁጥጥር ስር ውለው ዳግመኛ ወደ ሀገሪቱ ለመግባት የጊዜ ገደብ ተጥሎባቸው ወደ ኢትዮጵያ እንዲመለሱ የተደረጉ ዜጎች ወደ ሀጅ መጓዝ እንደማይችሉም ተገልጿል። ከየትኛውም ሀገር የሀጅ ጉዞ ለማድረግ ወደ ሳውዲ የሚገቡ ግለሰቦች በሀገሪቱ ጥብቅ ቁጥጥር የሚደረግባቸው ሲሆን ክልከላ ያለባቸው ዜጎች ከሀጅ ስነ ስርዓት ላይ እንደማይሳተፉም የሳውዲ መንግስት ይገልጻል። ለጎንደር ከተማ የልማት ስራ የሚውል የገቢ ማሰባሰቢያ ፕሮግራም በአዲስ አበባ ሊካሄድ መሆኑ ተገለጸ። ኑ ጎንደርን እንሞሽር በሚል ሚያዝያ 20 ቀን 2017 በአዲስ አበባ ሸራተን ሆቴል የገቢ ማሰባሰቢያ መርሃ ግብር እንደሚካሄድ የጎንደር ከተማ ከንቲባ አስታውቀዋል። ዛሬ ሚያዝያ 15 ቀን 2017 በሸራተን አዲስ ሆቴል ጋዜጣዊ መግለጫውን የሰጡት የጎንደር ከተማ አስተዳደር ከንቲባ ቻላቸው ዳኛው ታሪካዊቷ የጎንደር ከተማ የልማት ስራዎችን ለማከናወን የሚያስችል የገቢ ማሰባሰቢያ ፕሮግራም ከቀናት በኋላ ይካሄዳልን ብለዋል። ታሪካዊቷ ከተማ ጎንደር ብዙዎች እንደ ስሟ ሆና እንደማያገኟት የገለጹት ከንቲባው ወደ ቀደመ ወርቃማ ዘመኗና ከፍታዋ ለመመለስም ጥሪ አቅርበዋል። ከተማችን ከልማት የተገፋች ኢትዮጵያን ባለች ከእድገት የተቀጨች ኢትዮጵያን ባለች አበባነቷ የረገፈባት ባለ ታሪክ ናት። ኢትዮጵያን በአንድነት የገነቧት መኩሪያቸውና ማጌጫቸው ጥንታዊ ከተማ ነች። ይሁን እንጂ ታሪክ ስሟ የገነነውን ያህል በልማት ያልገፋች የእድገት ግስጋሴዋ ደግሞ የቀጨጨ ነበር። በመሆኑም ኢትዮጵያን በስነ ጥበብና በስነ ኪነት ታሪኳ ሞገስ የተላበሱባትን ያህል በእድገቷ ዘገምተኝነት ደግሞ ያዝናሉ። በትናንትናዋ ኮርተው በዛሬዋ ያፍራሉ። አሁን ኑ ያልናችሁ ጎንደርን ወደ ቀደመ ከፍታዋ ለመመለስ ነው። በሚመጥናት ታሪኳ ልክ በጋራ ለማሳደግ ነው። ተተኪው ትውልድ የሚኮራበትን ሰርተን እናስረክብ ነው። ይህ ጥሪ ጎንደርን ማዛመን፣ የቱሪስትና የባህል ማዕከል ማድረግ ነው። ከተማ እንስራ፣
ሀገር እናልማ የሚል ጥሪ ነው። አቶ ቻላቸው ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ባስጀመሩትና የፌዴራልና የክልሉ መንግስት ባደረጉት ከፍተኛ አስተዋጽኦ ቅርስ መጠገኑን 1.8 ኪሎ ሜትር መሰራቱን ገልጸው ለዚህም ምስጋናቸውን አቅርበዋል። አክለውም የቀሩ የልማት ስራዎችን ለማጠናቀቅ በሁለተኛ ዙር የኮሪደር ልማት ስለተጀመሩና ስለታሰቡ ስራዎችም ተከታዩን ብለዋል። በዚህም እንግዲህ ፌዝ 1 ወደ 1.8 ኪሎ ሜትር ፌዝ 1ን አጠናቀን አሁን ወደ ፌዝ 2 ስራዎች ገብተናል። ኦልሬዲ ስራ ጀምረናል። ፌዝ 2 ቅድም እንዳልኩት ከአጼ ቴዎድሮስ ኤርፖርት እስከ ፒያሳ አጼ ቴዎድሮስ ሐውልት ድረስ ያለውን ፌዝ 2 ነው የምንሰራው። የሳይት ክሊር የማድረግ የራይት ኦፍ ዌይ ችግሮችን የመፍታት ስራ ሰርተን ሌሎችንም በዲዛይን መሬት ላይ የሚቀመጡ ስራዎችን እየሰራን ነው የምንገኘው። እንግዲህ በዚህም ቅድም እንዳልኩት ከ1.7 ቢሊዮን ብር በላይ ለዚህ ስራ ያስፈልገናል። እሱን ሀብት ለማሰባሰብ ነው ይሰበሰባል ብለን ነው የምናስበው። በሸራተን አዲስ ሆቴል ሰኞ ሚያዝያ 20 ቀን የሚከናወነው የገቢ ማሰባሰቢያ መርሃ ግብር በዕለቱ ከቀኑ 10 ሰዓት እንደሚጀምርም ተነግሯል። የጎንደር ከተማ ከንቲባ ከተማዋን ለሚወዱ መላው ኢትዮጵያ ለኢትዮጵያ ልማት ወዳድ ለሆኑ የየሀገሪቱ ኤምባሲዎችና ዓለም አቀፍ ተቋማት በጎንደር ልማት እንዲሳተፉም ጥሪ አቅርበዋል። ከንቲባው በመጨረሻም በዚህ ታሪካዊ ጥሪ ጎንደር ሆነ ኑ እንሞሽራ ስንል አቤት ለሚሉ በሙሉ ምስጋናቸውን ከወዲሁ አቅርበዋል። የአሜሪካ ድምጽ የተባለው ሚዲያ ወደ ስራ እንዲመለስና የሚሰጡ የገንዘብ ድጋፎች እንዲቀጥሉ ፍርድ ቤት ትዕዛዝ ሰጠ። አንድ የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምጽና የሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫዎች ሰራተኞች ወደ ስራቸው እንዲመለሱና የሚሰጡ የገንዘብ ድጋፎች በሙሉ እንዲቀጥሉ ትዕዛዝ አስተላልፈዋል። ዳኛው የአሜሪካ ድምጽንና ሌሎችንም የመገናኛ ብዙሃን ለማፍረስ የተደረገው ጥረት ሕግና የአሜሪካን ሕገ መንግስት የጣሰ ነው በማለትም ወስነዋል። በዳኛው ውሳኔ ላይ በሰራተኞቹና በበጀት ቅነሳው ምክንያት ቪኦኤ በ80 ዓመታት ውስጥ ለመጀመሪያ ጊዜ ዜና እየዘገበ አይደለም ተብሏል። ውሳኔውን ያስተላለፉት ዳኛ ሮይስ ላምበርት የትራምፕ አስተዳደር እርምጃ የወሰደው በሰራተኞች፣ በኮንትራክተሮች፣ በጋዜጠኞችና በዓለም ዙሪያ የመገናኛ ብዙሃኑን በሚከታተሉ ሰዎች ላይ የሚደርሰውን ጉዳት ከግምት ሳያስገባ ነው ብለዋል። አክለውም የአሜሪካ መንግስት የአሜሪካ ድምጽ ቋሚና ኮንትራት ሰራተኞች ከፕሬዝዳንታዊ ውሳኔው በፊት ወደ ነበሩበት ቦታ እንዲመለሱ በራዲዮ ፍሪ ኤዥያና ሚድል ኢስት ብሮድካስቲንግ ኔትወርክ ላይም ተመሳሳይ እንዲደረግ አዘዋል። ዳኛው በተጨማሪም የትራምፕ አስተዳደር ውሳኔ የዓለም አቀፍ ብሮድካስቲንግ ደንብና በጀት የሚመደበውን የአሜሪካ ምክር ቤት ስልጣን የሚጋፋ ድርጊት ነው ብለዋል። የፌዴራል ዳኛው ላምበርት በኮንግረስ በጀት የሚመደብለትና በዓለም ዙሪያ ተአማኒ ዜና እንዲያቀርብ በሕግ የተቋቋመው ቪኦኤን የትራምፕ አስተዳደር ለመዝጋት ስልጣን የለውም ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ሀና ፍስሐ ይዛለች። ተከታትለን መለስ። በድጋሚ አብራችሁ ቆዩም። የአሜሪካው ግዙፍ ኩባንያ ቦይንግ የአፍሪካ ዋና ቢሮውን በአዲስ አበባ ከፈተ። የአሜሪካው ግዙፍ የኤሮስፔስ ኩባንያ ቦይንግ ካቀደው ከ6 ወራት በኋላ የአፍሪካ ዋና ጽህፈት ቤቱን በአዲስ አበባ ከፍቷል። ኩባንያው ቀደም ሲል ይህንን ቢሮውን በጥቅምት ወር 2017 ዓ.ም ለመክፈት እቅድ የያዘ ቢሆንም ሳይሳካ ቀርቶ የነበረ ሲሆን ከ6 ወራት መዘግየት በኋላ ስራ መጀመሩ ተገልጿል። በምረቃ ስነ ስርዓቱ ላይ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜን ጨምሮ ከፍተኛ የመንግስት ባለስልጣናትና የኩባንያው አመራሮች ተገኝተዋል። ሚኒስትሩ ይህ እርምጃ በዓለም አቀፍ አቪዬሽን ውስጥ የኢትዮጵያ ሚና እንደሚያሳድግና ለሀገሪቱ እድገት ወሳኝ አስተዋጽኦ እንደሚኖረው ተናግረዋል። አክለውም የቦይንግ ኩባንያ አመራር በኢትዮጵያ ላይ ባሳደረው እምነት አመስግነው ይህንን አጋርነት የአውሮፕላን ክፍሎችን በማምረት ስልጠናዎችን በመስጠትና በዘላቂ የአቪዬሽን ነዳጅ ላይ በትብብር በመስራት አጋርነታችንን እናሳድጋለን ብለዋል። ከ11 ወራት በፊት የአሜሪካው ግዙፍ ኩባንያ ቦይንግ
የአፍሪካ ዋና ቢሮውን በኢትዮጵያ ለመክፈት በዝግጅት ላይ መሆኑን ይፋ ማድረጉ ይታወቃል። ይህ ውሳኔ ኬንያ ወይም ደቡብ አፍሪካ ለዚህ መስፋፋት ተመራጭ ቦታዎች ይሆናሉ የሚለውን ግምትም ያቆመ ነበር። ቦይንግ በ2023 ከኢትዮጵያ ጋር የነበረውን የንግድ ግንኙነት ለማጠናከር በኢትዮጵያ የተወሰኑ የአውሮፕላን ክፍሎችን በጋራ ለመስራት ስምምነት ላይ መድረሱ ይታወሳል። በአዲስ አበባ ከተማ ለጨረታ ከወጡ ቦታዎች በአራዳ ክፍለ ከተማ የቀረበው መሰረዙ ተሰማ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለጨረታ ካቀረበው 18 ሄክታር መሬት ውስጥ በአራዳ ክፍለ ከተማ የተዘጋጀው 1.2 ሄክታር መሬት መንግስት ለልማት ስለፈለገው ሙሉ ለሙሉ ከጨረታ መሰረዙን አስታውቋል። የመሬት ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋይ በከተማዋ ለጨረታ ከቀረቡ 9 ክፍለ ከተሞች ስር ከሚገኙ ቦታዎች መካከል የአራዳ ክፍለ ከተማ መሬት መንግስት ለልማት በመፈለጉ ምክንያት ከጨረታ ተሰርዟል ብለዋል። የከተማዋ የመሬትና ልማት አስተዳደር ቢሮ በሊዝ አዋጅ በተሰጠው ስልጣን መሰረት ለጨረታ ከቀረቡ ቦታዎች ውስጥ ከዚህ በፊት ሙሉ ለሙሉና በከፊል ቦታዎችን መሰረዙን ያስታወሱት አቶ ሀብታሙ ለጨረታ ከቀረቡ ቦታዎች ውስጥ ካዛንቺስ የሚገኝ አንድ ቦታ በካሬ ሜትር 265 ሺህ ብር ለመግዛት ከተጫራቾች ዋጋ መቅረቡን ተናግረዋል። አክለውም በአጠቃላይ በ8 ክፍለ ከተሞች 380 ተጫራቾች ጨረታውን ማሸነፋቸውን ገልጸዋል። በ8 ክፍለ ከተሞች የተደረገውን ጨረታ ያሸነፉት 380 ተጫራቾች ሙሉ ለሙሉ ክፍያቸውን ሲያጠናቀቁ 6.9 ቢሊዮን ብር ገቢ ያገኛሉ ተብሎ እንደሚጠበቅ ዳይሬክተሩ መናገራቸውን ሪፖርተር ዘግቧል። ቢሮ በአጠቃላይ ካቀረባቸው 427 ቦታዎች ውስጥ የተጠቀሱት አሸናፊዎቹ ተለይተው ቅድመ ክፍያ እንዲፈጽሙ በጋዜጣ እንዲታተም መላኩን ጠቅሰው በጨረታው የቀረበው አነስተኛ ዋጋ በካሬ ሜትር 8 ሺህ ብር እንደሆነና ይህም አቃቂ ክፍለ ከተማ መሆኑን ገልጸዋል። ለጨረታ የቀረቡ ቦታዎች በ8 ክፍለ ከተሞች ውስጥ እንደሚገኙ የተናገሩት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረቱት ብዛታቸው 6885 እንደሆኑ ጠቁመዋል። የሁለገብ አይነ ስውራንና አካል ጉዳተኞች ማሰልጠኛና ማቋቋሚያ ማህበር ልመናን በመጠየፍ ራስን ለመቻል እያደረገ ያለው ጥረት እንዲያጠናክር ጥሪ ቀረበ። የህዝብ ተወካዮች የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ማህበሩ ልመናን በመጠየፍ አካል ጉዳተኞች ራሳቸውን እንዲችሉ እያደረገ ያለው ጥረት ይበልጥ መጠናከር እንዳለበት አሳስቧል። ቋሚ ኮሚቴው የሁለገብ አይነ ስውራንና አካል ጉዳተኞች ማሰልጠኛና ማቋቋሚያ ማህበር የስራ እንቅስቃሴን ባካሄደው የመስክ ምልከታ የቋሚ ኮሚቴ አባላት የማህበሩን ማሰልጠኛና ልዩ ልዩ ማምረቻ ክፍሎችን ተዘዋውረው መመልከታቸውን የገለጸው የምክር ቤቱ መረጃ የማህበሩን ስራ አስፈጻሚዎችንና ሰራተኞችንም ማወያየቱን ጠቅሷል። ምልከታ ከተደረገባቸው የማምረቻና የገቢ ማስገኛ ክፍሎች ውስጥ የሽመና፣ የምንጣፍ ስራ፣ የምርት ዝግጅት፣ የመጥረጊያና ሞሉያ ማምረቻ፣ ወፍጮ ቤት፣ የእንጨትና የምርት ሽያጭ ክፍሎች ዋነኞቹ ናቸው። የቋሚ ኮሚቴ አባላት በምልከታው ማጠቃለያ በሰጡት አስተያየት ማህበሩ ልመናን የሚጠየፍ ዜጋ ማፍራት በሚል መርህ አካል ጉዳተኞች አቅም የሌላቸውን ሴቶችን በማሰልጠንና ወደ ስራ በማስገባት በራሳቸው ገቢ እንዲተዳደሩ ማድረግ መቻሉን በጥንካሬ አንስተዋል። በቀጣይም ማህበሩ አሮጌ የማምረቻ መሳሪያዎችን በዘመናዊ የመተካት የገበያ ትስስር የመፍጠርና የምርት መሸጫ ሱቆችን በየቦታው የማስፋት የህንፃ ግንባታ ስራው እንዲሳካና የምርት ግብዓት እጥረት እንዲፈታ ከሚመለከታቸው ባለድርሻ አካላት ጋር በጋራ መስራት እንደሚገባም አባላቱ አስገንዝበዋል። የምልከታ ቡድኑ አስተባባሪ ረዳት ፕሮፌሰር እንዳልካቸው ሌሊሳ ማህበሩ አካል ጉዳተኞች ወደ ልመና እንዳይወጡና በራሳቸው ሰርተው እንዲኖሩ ለማድረግ እያከናወናቸው ያሉ ተግባራት ጥሩና የምልከታ ቡድኑም የተደሰተባቸው መሆኑን ገልጸዋል። የሁለገብ አይነ ስውራንና አካል ጉዳተኞች ማሰልጠኛና ማቋቋሚያ ማህበር ዋና ስራ አስፈጻሚ ወይዘሮ ውዴ ድሪባ ማህበሩ ግንቦት 23 ቀን 1969 ዓ.ም አካል ጉዳተኞች እየሰሩ በራሳቸው ገቢ እንዲተዳደሩ ለማስቻል መቋቋሙን ገልጸው አሁን ላይ 68 አካል ጉዳተኞችን ይዞ በስራ ላይ እንደሚገኝ አስረድተዋል። ስትከታተሉት የነበረው የዕለተ ረቡዕ ሚያዝያ 15 2017 ዓ.ም የምሽቱ መረጃችን ይህን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።